ከላዩ ላይ ዶሮ ነው የሚሆነው። ከስር የአሳ ችግኞች ይገቡበታል። በቅርብ ኦኬ፣ ከስር አሳ ከላይ ዶሮ። ቀጥታ ምንም ንክኪ ሳይኖረው የዶሮ ኮሱ ቀጥታ ለአሳ ይወርዳል። አሳ ደግሞ የዶሮን ኮስ ይጠቀማል ማለት ነው። 5 በ5 ሜትር ላይ ወይ ደግሞ 2 በ2 ላይም መስራት ይቻላል። ትክክል። ለምን ባለሀብትን ባገኝ አብሬ መስራትም ፈልጋለሁ። ሰላም ቤተሰቦችና ተመልካቾች፣ በሀገራችን ያልተሰራበት ነገር ግን ቢሰራበት ደግሞ ያለምንም ጥርጥር ሚሊዮነር ሊያደርገን የሚችለውን የአሳና የዶሮ ጥምር እርባታን የተመለከተ ሁለተኛ ክፍል የልምድ ልውውጥ ቀጥዬ አቀርብላችኋለሁ። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ቸርነት ዘለቀ ነኝ፣ የወተት ልማት ሚዲያ ተጽዕኖ ፈጣሪ። ያኛው መስከረም ጎርፉ ጠራርጎ ሲሄድ ከመስከረም 1 እስከ 6ኛ ወር ላይ የካቲት ላይ ነው እንትን ለአጥማጅ የሚደርሱት በ6ኛ ወር ማለት ነው። ይሄ ግን እንደዛ አይደለም። አንደኛ ተመጣጣኝ ምግብ እዚህ ስለሚያገኘው በ4ኛ ወር ውስጥ ለገበያ ይቀርባል። ባለፈው አንድ ቪዲዮ ስሰራ ማለት ነው አዳማ ነው፣ አሳዎቹ ላይ ግራዋ ጨቅጨቅ አድርገው ከላይ ይበተናል። ለምን አንዳንዴ የሚያማቸው በሽታ ነገር እንዳይዛቸው ምናምን ይከላከላል ነው የሚሉት። እንደ ልምድ ያዘውና ግን ምንድነው እዚህ ጋር ያው የባለሙያ ብርቱ ክትትል ከአንተ መለየት የለበትም። አሁን እንደ አዲስ ጀማሪ ነህ፣ ብዙ ገንዘብ ኢንቨስት አድርጋል። ባለሙያ ማማከር ቁልፍ ነው። በቃ ባለሙያ ራስን እስከምትችል በሂደት ግን ከባለሙያ እየተማርክ ራስ ባለሙያ ትሆናለህ። ገበሬም ነህ ባለሙያም ነህ ማለት ነው። ግን መጀመሪያ ላይ የባለሙያ ምክር፣ አሁን ባለፈው የወረዳዎቹ አንዳንድ ሀሳብ እንደሰጡ ከነሱ ጋር መገናኘት፣ እኛም ደግሞ በምንችለው ድጋፍ እናደርጋለን። እኔም ብሆን ማለት ነውና የምችለውን ሼር አደርጋለሁ ነው። ስለዚህ ጥሩ እንትን ነው እኔ የምሰማው በአሳው ዙሪያ። በጣም ብዙ ሰውም ራሱ ይህን ሰምቶ የሚነቃቃ ይመስለኛል። ለምን ብዙ መሬት ያላቸው ሰዎች አሉ። መሬቴ አነስተኛ ናት እንዴት ነው የማደርገው ምናምን ይሏል። መሬትም የሌላቸው ሰዎች አሉ። ጭንቅላት እኮ ከሰፋ መሬት ሰፊ ነው አይደል? ቅድም እንዳልከው ጭንቅላታችን አስተሳሰባችን ነው ችግሩ እንጂ አሁን ፈረንጅ ሀገር ሀብታም የሆኑት በዚህ አይነት አስተሳሰብ ነው። እኛ ጋር ደግሞ ያን ወስደን ብናባዛ ሊበልጥ ተጠቃሚ መሆን እንችላለን። ጥሩ ሀሳብ ነው። አሳው ላይ ስትሰራ ያነሳነው ሀሳብ ካለ ብትነግረኝ። ያው እንግዲህ አሳው ቦታ ስፋት ይፈልጋል አይፈልግም የሚለው እንኳን ይሄ 100 ካሬ ላይ አይደለም 5 በ5 ሜትር ላይ ወይ ደግሞ 2 በ2 ላይም መስራት ይቻላል። ትክክል። ለምን ለምሳሌ አንድ ሰው 200 ካሬ ካለው ለራሱ እንደ ገንዳ ትንሽ ነገር እንትን ሰርቶ ከዛ ውሃ እንዳይሰርግ ብቻ አድርጎ መስራት ይቻላል። ግቢው እንኳን ይሄ እንደዚህ ሰፊ ሳይሆን በትንሹም ግቢ ውስጥ መስራት ይችላል። ፀሐይ እንዲያገኝ ብቻ ትንሽ ይፈልጋል እንጂ ትክክል። ከዛ ምንም ይሄ ስለዚህ ብዙ መሬት ይፈልጋል የሚለው አማርኛ ትክክል አይደለም። ይሄ አሁን 100 ካሬ ላይ ነው። 100 ካሬ ላይ እንግዲህ እነሱ እንደነገሩን 600 ዘር ይይዛል። 600 ማለት እንግዲህ አስበው በጣም ብዙ ነው። አንደኛ ለሱ ብቻ አይደለም እዚህ የሚቀመጠው ዶሮም አለ። ትክክል። ስለዚህ እኔ ከዚህም ትርፋማ ነኝ። ትክክል። አሁን እንዲያውም ደግሞ አስታወስከኝ፣ ከተማ ላይ ቧንቧ ውሃ ነው ያለው። አሳ ማርባት ይችላል። ኢቭን በ1 ሜትር አድርጎ ይችላል። 5 10 አሳ ራሱ ይችላል። ከዛ ስራ አድርጎ ከላይ ደግሞ ትንሽዬ ዶሮ 5 ዶሮ ይችላል አድርጎ አሁን አንተ የሰራውን አሳንሶ መጠቀም ይችላል። ገቢ ያገኛል፣ ወጪ ይቀንሳል፣ ጤናውን ይጨምራል። እውነት ነው። ብዙ ጥቅም አለው። የሚገርም በቀላሉ አሁን አስታወስከኝ። እንዲያውም እሱ ላይ በዚህ መልኩም ሰዎች ቢያስቡ። ስንት ካሬ ላይ ነው ያረፈው ዶሮ ቤቱ? ዶሮ ቤቱ 160 ካሬ ላይ ነው ያረፈው። 160 ካሬ ላይ ነው ያለፈው። ይሄ በጣም ትልቅ ቤት ነው። ስንት ቆርቆሮ ፈጀ ግን ጠቅላላ ዙሪያውንና ጣሪያውን? ዙሪያው ወደ 300 ምናምን ቆርቆሮ ነው። 300 ቆርቆሮ ነው የፈጀው። ይሄ ፊት ለፊት በሽቦ ሽቦ ገና ይገጠምለታል። ይሄ ሽቦ ይገጠማል። ከሽቦ በኋላ ደግሞ ሸራ ይዘረጋለታል። ለሊት ይዘጋል፣ ቀን ይከፈታል።
ዝናብ እንትን ዳመና በሆነ ቅዝቃዜ ባለው ሰዓት ሸራው አይከፈትም፣ ተቀምጦ ነው የሚቀመጠው። ብርሃን ሲያገኙ ወይ ደግሞ ፀሐይ ሲሞቁ ብቻ ነው የሚከፈትላቸው። በጣም የትልቅ ነው፣ ንጹህ አየር እንዲያገኙ። ትክክል። ንጹህ አየርን በተበከለ ሰዓት በሸራው ወዳው የመዝጋት እንትን አለ። ሌላ የተለያየ ወፎች አይገቡ። ትክክል። ሽቦ ስለሚከላከል ስለሚደረገው በጣም አሪፍ ነው። ከምርት ናቸው የሚበሉት። ባለፈው እንዳልከው አሁንም ተረፈ ምርት ነው የሚበሉት ከላሞቹ የተረፈ። አሁን 160 ካሬ በጣም ትልቅ ነው። 300 ቆርቆሮ በጣም ትልቅ ነው። ምን ያክል ዶሮ ነው? ያው እዚህ ላይ አሁን እንትን የሚይዘው ዶሮ እሱ 1630 ምናምን ዶሮ ነው የሚይዘው። ዶሮ መያዝ ይችላል እዚህ 1630 ምናምን ዶሮ ነው የሚይዘው። ኦኬ ሙሉ ለሙሉ ነው የምንጠቀምበት ከዚህኛውን ጀምሮ ማለት ነው። ከአሳውን ጨምሮ ሙሉ ለሙሉ ነው የምንጠቀምበት። አንደኛ አሁን መኖ ሌላ ቦታ ነው የምናስቀምጠው። መኖ ቤት ሌላ ቦታ አለ። መኖ ቤትና እንቁላል የተለያየ ኤርፖርት የሚደረግ ነገሮች የሚጻፉ ነገሮች ውጭ ግቢ ይሄም ግቢ የራሴ ስለሆነ እዛ ግቢ ውስጥ ነው የምናደርገው። ይሄ እንዴት አሁን ለአንዳንድ ሰው ግራ እንዳይገባው 100 ካሬ እንትን 200 ምናምን ካሬ ላይ እንዴት 1630 ምናምን ዶሮ ይሆናል የምለው ግራ እንዳያጋባቸው። እሺ ጥሩ። እሺ ምግባቸው ሌላ ቦታ ነው የምናስቀምጠው። መጋዘን አለ፣ ሌላ ቦታ መጋዘን አለ። እዛ ውስጥ ነው የምናስቀምጠው። ይሄ ቀጥታ ምንም ታማሚ ዶሮ ራሱ ማለት ነው እንደ አጋጣሚ ጉንፋን ሲይዘው መቆያው ለብቻ ነው መለየት አለበት፣ እንትን መለየት ያለበት። እሱም ደግሞ እዚች ላይ ነው ተወሰነ እንትን 1 ሜትር በ1 ሜትር ቆርጠን ወይ ደግሞ 2 በ50 ቆርጠን ከዚህ የምንጠቀመው እንጂ ሌላው ነገሮች እዚህ ውስጥ የሚገቡ ነገር የለም ለማለት። ኦኬ በጣም አሪፍ ሀሳብ ነው። ግዴታ ነው አሁን የታመሙ ዶሮዎች ካሉ ኢቭን ለአሳውን በሽታ እንትን ሊሉ ይችላሉ። ለአሳሬሮቹንም እርስ በርስ እንትን ሊጨራረሱ ስለሚችሉ ለይቶ እዛ ማከም እንዲድን ማድረግ። ለእንቁላል ነው ለስጋ ነው? አሁን ዶሮቹ የእንቁላል ናቸው። የእንቁላል ናቸው ሙሉ በሙሉ። የዶሮም የስጋውማ ይቋረጣል፣ ለአሳዎቹ አይሆንም። ኦኬ ጎበዝ፣ ትክክል። አሳዎቹ ለምሳሌ አሁን በዚህን ሰዓት አሁን በዚህ ሰሞን ጫጩት ይገባል፣ ለገና ይደርሳሉ፣ ገና ይሸጣሉ። ትክክል። ከዛ ደግሞ ለፋሲካ ለ2 ወር 3 ወር ተቋርጦ መጋዘኑ ክፍት ይቀመጣል የስጋ ቢሆኑ። ስለዚህ በዛን ሰዓት አሳው ምግብ አያገኝም ማለት ነው። ትክክል ነው። ዋናው ምግብ ደግሞ ኩሳቸው ነው። ዋና ምግብ ኩሳቸው ብለናል ቅድም። ስለዚህ ስለማያገኙ እንቁላል ደግሞ ለ2 ዓመት ከዚህ ቤት አይወጡም። እንቁላል ሲያበቁ ብቻ ነው ከዚህ የሚወጡት እንጂ አይወጡም። ዓመት ከ8 ወር ሻርብ ይጥላል። 6 ወር መቶም አሁን ጫጩቶቹን ነው የምንገዛው። ጫጩቶቹ 500 ብር ከ480 እስከ 500 ብር ባለው ሂሳብ ነው። የ3 ወር ጫጩት ናቸው። 3 ወር ነው ብሎ የሚሸጡት ግን እንትን ካምፓሲው 3 ወር ላይሞሉ ይችላሉ። የ60 ቀን ነው ብሎ ነው የሚሸጡት። የ2 ወር እንደዚህ ግን እንደ የ40 ቀን ቢሆኑ እሱ እዚህ መጥቶ ከ3 ወር በኋላ በላይ ይፈልጋሉ። እዚህ አካባቢ አሁን እዚህ እንትን ያስገቡ ሰዎች አሉ። እነሱ አሁን ልክ 3ኛ ወር ጨርሶ 4ኛውን ግማሽ ካደረሱ በኋላ ነው መጣል የጀመሩት። ስለዚህ ዘራቸው እንኳን በጣም ምርጥ ናቸው። እነሱ ላይ ትኩረት መስጠት ነው። በዚህ ላይ ስልጠና ወስዳል። ስልጠና ያው እንትን የተወሰነ አንድ ላይ እኔ ብቻ ሳይሆን ብዙ ህብረተሰብን የሚያቅፍ አዲስ አበባ እንትን የሚሰጡ አሉ። ትምህርት የሚሰጡ ወስዳል አንተ? ወስጃለሁ። እሱ ወሳኝ ነው። የጀርባ አጥንት ነው። ስልጠና በአንዴ ብቻም የሚቆም አይደለም። ስራውንም እየሰራችሁ መሰልጠና አለባችሁ። ከሰዎችም መማር አለባችሁ። ስልጠና ላይም ተምረናል፣ ግን በተጨማሪ ደግሞ እዚህ በተግባርም እያየን ነው። በተግባር ዋናው ደግሞ እሱ በተግባር እዚህ አሁን የሚሰሩ ልጆች አሉ። ከነሱ ጋርም ኮንታክት ነን። ስራ ሂደቱ ይህን ይመስላል። በጣም አሪፍ ነው። እርስ በርስ እንደዚህ ልምድ መውሰድ ጥሩ ነው። በክፍል ውስጥ ከምንማረው እንዲያውም የኛው ደግሞ ይበልጣል። ሰርተው ካሳዩ ሰዎች መማር ጥሩ ነው። ስለዚህ ዶሮውም በጣም ደስ የሚል ነው። ቁጭ ብለን ትልቅ ነገር መጠበቅ የለም። ትንሽ ከአንድ ጀምረን ሁለት ጀምረን 3 እንድናረግ ሁሉም ሰው ማለት ነው ከሰራ ማደግ እንደሚችል እድገት ከስራ እንደሆነ ዶሮ ዝርያው ሲመጣ የራሳቸው ባለሙያ አላቸው። እኛም ለተጨማሪ ያው መማር ስላለብን ተማርን እንጂ
ዶሮ ችግኞች እንትን ጫጩቱን የሚያመጡ ሰዎች የራሳቸው ዶክተር አላቸው። ዶክተሩ አብሮ ይመጣል። ልክ ዶሮ የገባ ጫጩቱ የገባ ቀን መጥቶ ያስረክባል። ከዛ ክትትላቸውንም ችግር ሲኖር ደውል፣ አንተም የተማርከውን ተጠቀም፣ ችግር ካለ ግን ለደቂቃ አትቆይ ደውል ነው። ከዛ ምግብ እንትን ኬሚካሎች አሉ። ያን ኬሚካሎች በስንት ቀን እንደሚሰጠው በውሃ ተበጥብጦ ለ10 ቀን ለ15 ቀን ከዛ በርሜል እንትኑ ላይ ሮቶ ላይ ይሞላል፣ ታንከሩ ላይ ይሞላል። ከታንከሩ ይሄ የሚታየው ውሃ እንደዚህ ዞረው ለሁሉም የሚያደርሰው ይዞራል። ታንከሩ ላይ ተጨምራል፣ ሮቶ ላይ ተጨምራል። ሮቶ ላይ ታዋህዳለ። ለ10 ቀን ይሁን ለ15 ቀን ይሁን ከዛ ያንን ውሃ በኬሚካል እንትን የተነገረውን ይጠጣሉ ማለት ነው ዶሮቹ። ስለዚህ ከዛ በተጨማሪ ሌላ እንትን ቢኖረው ድንገት የሆነ ነገር ቢያጋጥመው ደውል፣ ወዲያው በራሳቸው ብንደውላቸው በራሳቸው እንትን ትራንስፖርት ሮጦ ይደርሳል። ምንም ስጋት የለም ማለት ነው። አስቀድሞ መከላከል በተለይ ባለሙያው ወይንም ይህን ምርት ያመረተው አካል የሚሰጠንን ትምህርት ተግባራዊ ማድረግ በኋላ ችግር ውስጥ እንዳንገባ ይረዳናል። ሌላው ደግሞ ምንድነው በየቀኑ አንተ አሁን እዚህ ውስጥ የምትውለው አንተ ነህ። እንደተባለው ዶክተር ወይ ሌላ ሰው እዚህ አይውልም። አንተ ነህ ዶክተሩ ለራስህ ንብረት። በየቀኑ ፋርም ላይ አንተን አውቃለሁ፣ ፋርም ላይ ታሳልፋለህ፣ ግቢ ላይ የምታሳልፍ አይነት ሰው ነህ፣ ጠንካራ ሰው ነህ። ስለዚህ በየቀኑ ደግሞ የምታየውን አዳዲስ ነገር ችግርም ስህተትም ሊሆን ይችላል፣ ጠቃሚም ነገር ሊሆን ይችላል። በማስታወሻ መያዝ የሆነ ደብተር ገዝተህ አሪፍ በቃ ትጽፋላችሁ። የሚያስቅም የሚያዝናናም ሊሆን ይችላል። የሆነ ለየት ያለ ነገርም ሰዎችን ሊጠቅም የሚችል እናንተንም ሊጠቅም በየቀኑ መረጃ መመዝገብ። ያ መረጃ ደግሞ ማታ ቁጭ ብላችሁ እያደራጃችሁ ለሌላ ሰው ለእናንተም ሊጠቅም ይችላል። አስተማሪ ብዙ ሰው የልብ አይለውም። ስለዚህ ይህንንም እግረ መንገዴን ያው እንደ ሀሳብ ልስጥ ብዬ ነው። አሁን አንድ ዶሮ ምን ያክል ነው ግዢው የምትገዛው አንተ? ያው አሁን ላይ በጣም ጨምሯል። ዶሮ በፊት እንኳን 330 ብር ነበር። አሁን ጨምሯል 480 እስከ 500 ብር። የዶሮ ብዛት ይወስናል። በጅምላ ሲሆን ይቀንሳል ለማለት በጅምላም ቢሆን ማለት ነው። ከ480 በታች አይቀንስም። አሁን በፊትም እዚህ 2 መጋዘን ያስገቡ ሰዎች 480 ነው ያስገቡት። አሁን ያለው ገበያ እንደዛ ነው። አሁን ያለው ገበያ እንደዛ ነው። እንግዲህ ይህም ጥሩ ስራ ነው፣ በእውነት አስተማሪ ነው። ዋናው ዶሮ እዚህ ጋር የአሳውም መጋቢ ሆኖ ስለሚቀጥል በጣም እኔ ያ ሁለቱ ነገሮች እንዴት እንዳገናኛቸው ስለገረመኝ ነው ዛሬ ፕሮግራም ጊዜ እንድሰጠኝም የፈለግኩት። ይሄ በጣም አስተማሪ ነው፣ ጥሩ ነገር ነው። በየጊዜውም ደግሞ ያየን ጉብኝትም እናደርግበታለን። ወደሚቀጥሉት ሀሳቦች ደግሞ አልፋለሁ። እንግዲህ አሁን እዚህ ጋር ብዙ ስራ ሰርተሃል። ምን ያክል ወጪ ደርሷል? አሁን ያው ወጪ እንግዲህ አሁን ያው የሚገዛው የተለያዩ ነገሮች ያው በጉልበት የሚሰሩ እኔ መስራት የምችለው ምን ሰርቼ ያው እኔ አሁን ሻርቢ ያወጣ ወደ 950 ሺህ ምናምን አውጥቼበታለሁ። ጉልበትን ሳትጨምር ማለት ነው። ከሱሱ ሳትጨምር እንግዲህ የተለያየ ነገሮችን ወጪ ሳልጨምረው ማቴሪያሎቹ ብቻ 950 ሺህ ብር ደርሷል። ለአሳውም ለዚህ ለቤቱም ግንባታ ማለት ነው። አሁን ይህን ስራ እዚህ ጋር ስታስብ ምን ምቹ ሁኔታዎች ታይተዋል? ሀብትን ባገኝ አብሬ መስራትም ፈልጋለሁ። ቪዲዮውን እስከ መጨረሻው ተከታትላችሁ የምትጠቀሙበትን እውቀት ስላገኛችሁ ደስተኛ ነኝ። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ሀሳብ አስተያየት ወይንም ጥያቄ ካላችሁ ላኩልኝ። ቸርነት ዘለቀ ነኝ፣ የወተት ልማት ሚዲያ ተጽዕኖ ፈጣሪ፣ ዴሪ ፋርም ሚዲያ ኢንፍሉዌንሰር። አመሰግናለሁ።